ሰላም የተወደዳችሁ የኢሬሳት ቴሌቪዥን ተከታታዮች፣ ለዛሬ ሐምሌ 30 ቀን 2026 የተሰናዱ የምሽት ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦችን በቅድሚያ የማዕከላዊ ባንክ አዲስ ኢኮኖሚያዊ ውሳኔና የናቅፋ ጉዳይ መላው ኤርትራን እያናወጠ ነው። 3 ልጆችን ያሳደገች በፓቶሎጂ ዘርፍ የዶክትሬት ዲግሪ ያገኘችው ኤርትራዊት ናት። በሱዳን በሰው አልባ አውሮፕላን በተሰነዘረ ጥቃት የ9 ሰላማዊ ሰዎች ሕይወት አለፈ። በደቡብ ሱዳን የሰማዕታት ቀን ተከበረ። በግብጽ ወደብ ላይ የነበሩ መርከቦች የተመቱት በድሮን መሆኑ ተነገረ። ሳውዲ አረቢያ ከሁቲዎች ጋር በውይይት የቀይ ባህርን ውጥረት ለማርገብ እየሰራች መሆኑን ገለጸች። ወደ ዝርዝር ዜና እናልፋለን። አብራችሁን ቆዩ። የማዕከላዊ ባንክ አዲስ ኢኮኖሚያዊ ውሳኔና የናቅፋ ጉዳይ መላው ኤርትራን እያናወጠ ነው። እንደሚታወቀው የኤርትራ ማዕከላዊ ባንክ ባወጣው አዋጅ መሰረት ሁሉም ግለሰቦችና ተቋማት በእጃቸው የሚገኘውን የናቅፋ ጥሬ ገንዘብ እስከ ሐምሌ 31 ቀን 2026 ድረስ ወደ ባንክ እንዲያስገቡ ያስገድዳል። ከዚህ ቀን በኋላ በጥሬ ገንዘብ በቤት ውስጥ ማከማቸት በሕግ እንደሚያስቀጣ ተገልጿል። መንግስት ይህንን እርምጃ ከባንክ ስርዓት ውጭ ያለውን ገንዘብ ወደ ሕጋዊ መስመር ለመመለስ ያለመ መሆኑን ቢገልጽም በምድር ላይ ያለው እውነታ ግን ለብዙዎች አሳሳቢ ሆኗል። በኤርትራ የኢቲኤም ወይም የኦንላይን ክፍያ ፈጽሞ ባለመኖሩ ሁሉም የዕለት ተዕለት ግብይት በጥሬ ገንዘብ ብቻ ነው የሚንቀሳቀሰው። አንድ ዜጋ በባንክ ውስጥ በሚሊዮን የሚቆጠር ናቅፋ ቢኖረውም በወር ከ5000 ናቅፋ ወይም ከ$330 በላይ ወጪ ማድረግ አይፈቀድለትም። ይህ ገደብ ለአነስተኛ ነጋዴዎች ብቻ ሳይሆን ለመላው ህብረተሰብ በዕለት ተዕለት ኑሮው ላይ ከፍተኛ ጫና ፈጥሯል። ለምሳሌ ያህል እንደ ሰርግ ያሉ ትልልቅ በዓላትን ለማዘጋጀት አስተናጋጁ አካል ከአካባቢው አስተዳደር ልዩ የድጋፍ ደብዳቤ ለማምጣት ተገዷል። በኢትዮጵያና በኤርትራ ድንበር ያለውን የገንዘብ እንቅስቃሴ ስንመለከት ናቅፋ በኮንትሮባንድ ነጋዴዎች አማካኝነት በአዲግራትና በአድዋ አካባቢዎች በከፍተኛ ሁኔታ ሲዘዋወር ቆይቷል። በጥቁር ገበያ አንድ ናቅፋ ከ12 እስከ 15 የኢትዮጵያ ብር እየተመነዘረ መሆኑን ሪፖርቶች ያመላክታሉ። ይህ አዲስ የባንክ መመሪያ በድንበር አካባቢዎች በህገወጥ መንገድ የሚንቀሳቀሰውን ሰፊ ጥሬ ገንዘብ ለመግታት የታለመ የተቀናጀ ስትራቴጂ መሆኑን የኢኮኖሚ ተንታኞች ይገልጻሉ። ይህ አዲስ ፖሊሲ የመንግስትን የኢኮኖሚ ቁጥጥር ሊያጠናክር የሚችል ቢሆንም ዲጂታል የክፍያ አማራጭ በሌለበት ሁኔታ ግን የንግድ እድገትን እንደሚገታውና የዜጎችን ኑሮ እንደሚያከብደው እየተገለጠ ነው። የናቅፋ የወደፊት ዕጣ ፈንታና የጥሬ ገንዘብ እጥረቱ የውጭ ምንዛሬን ወዴት እንደሚያመራው በሚቀጥሉት ወራት የሚታይ ይሆናል። የኤርትራ ኢኮኖሚ በአብዛኛው ከአሜሪካ፣ ከአውሮፓና ከመካከለኛው ምስራቅ በስደት በሚኖሩ ኤርትራውያን በሚላከው የውጭ ምንዛሬ ላይ የተመሰረተ ነው። መንግስት ይህንን አዲስ የባንክ ገደብ ያወጣበት አንዱ ዋና ምክንያት የሚመጡት ሐዋላዎች በህጋዊ መንገድ ብቻ እንዲያልፉ ለማስገደድ ነው። ነገር ግን ህጋዊው የምንዛሬ ተመን ከጥቁር ገበያው ጋር ያለው ልዩነት በጣም ሰፊ በመሆኑ አዲሱ አዋጅ ለብዙ ቤተሰቦች ከባድ መቃወስ ፈጥሮባቸዋል። ደንበኞች የተላከላቸውን ገንዘብ በናቅፋ ለማውጣት በሚሞክሩበት ጊዜ ከ5000 ናቅፋ ወርሃዊ ገደብ ስለሚከለክላቸው እንደ ሕክምናና የቤት ኪራይ ያሉ አስቸኳይ የዕለት ተዕለት ወጪዎችን ለመሸፈን ትልቅ እንቅፋት ሆኖባቸዋል። በንግድ ተቋማት በኩል ደግሞ ጫናው ይበልጥ የከፋ ነው። ብዙ ነጋዴዎች ለግብይታቸው ቼክ ለመጠቀም ተገደዋል እንጂ በነጋዴዎች መካከል ባለው የመተማመን እጥረትና አስቸኳይ የጥሬ ገንዘብ ፍላጎት ምክንያት የቼክ ዝውውር እስካሁን ሙሉ በሙሉ ስኬታማ ሊሆን አልቻለም። ይህ ሁኔታ በሀገር ውስጥ ያለውን የንግድ እንቅስቃሴ በተወሰነ ደረጃ እንዲቀዛቀዝ ያደረገው ሲሆን አሁን ባለንበት ወቅትም ህዝቡ እስከ ሐምሌ 2026 ማጠናቀቂያ የተሰጠውን የጊዜ ገደብ ለማሟላት በባንኮች ደጃፍ ረጅም ሰልፍ ሲሰራ ይታያል። የወደፊቱ የኢኮኖሚ ፖሊሲ ገበያውን ለማረጋጋት ይረዳል ወይስ የግል ንግዱን ዘርፍ
ይበልጥ ያዳክመዋል። ይህ በሚቀጥሉት ወራት ማዕከላዊ ባንክ በሚወስዷቸው ተጨማሪ የማቃለያ እርምጃዎች ላይ ተመስርቶ የሚወሰን ይሆናል። ሶስት ልጆችን እያሳደገች በፓቶሎጂ ዘርፍ የዶክትሬት ዲግሪ ያገኘችው ኤርትራዊት ናት። ዶክተር ሀበን ዳዊት ሶስት ልጆቿን እያሳደገች በትምህርቷ በመትጋት በአጠቃላይ ሕክምና ዶክትሬት ውስጥ በተለይም በፓቶሎጂ ዘርፍ ተመርቃለች። በዚህም በኤርትራ በዚህ ሙያ የተመረቀች የመጀመሪያዋ ሴት በመሆን ታላቅ ክብር አግኝታለች። ዶክተር ሀበን በኦሮታ የሕክምናና የጤና ኮሌጅ ለ3 ዓመታት ከተማረች በኋላ ተመርቃለች። በዚህ የትምህርት ጉዞዋ ወቅት 3 ተናናሽ ልጆቿን እያሳደገችና እየተንከባከበች ትምህርቷን በማጠናቀቋ ልዩ ተምሳሌ ትሆናለች። ዶክተር ሀበን ፓቶሎጂን ለመማር ያነሳሳት ምክንያት ስትገልጽ በኤርትራ በዚህ ዘርፍ የተመረቀ ሰው ስላልነበር ስራው በውጭ ባለሙያዎች ብቻ ሲከናወን ቆይቷል። ይህን ዘርፍ እንድማር አነሳስቶኛል ብላለች። እሷ እንደገለጸችው ይህን ዘርፍ ለማጠናከር የሀገር ውስጥ ባለሙያዎች መኖራቸው አስፈላጊ ነው። ላብራቶሪዎችንና ሌሎች የሕክምና አገልግሎቶችን ለማሳደግ የኤርትራ ባለሙያዎች መኖራቸው አስፈላጊ በመሆኑ ሁልጊዜ በውጭ ባለሙያዎች ላይ መተማመን እንደማይቻል ገልጻለች። በተጨማሪም ታካሚዎች ለሕክምና ወደ ውጭ ሀገር እንዳይሄዱ በሀገራቸው ውስጥ ተገቢውን አገልግሎት እንዲያገኙ ይህን ዘርፍ ለመማር እንደወሰነች ገልጻለች። በዚህ ዘርፍ የተመረቀች የመጀመሪያዋ ሴት በመሆኗም እጅግ ደስተኛ መሆኗ ትናገራለች። ዶክተር ሀበን እንዳለችው ፓቶሎጂ የሁሉም የሕክምና ዘርፎች ማዕከል ነው። ቀዶ ጥገና የሚያስፈልጋቸውም ሆኑ ሌሎች በሽታዎች ትክክለኛ ምርመራና ምርጥ ሕክምና ለማግኘት በፓቶሎጂ ክፍል ያልፋሉ። ስለዚህም ይህ ክፍል መከፈቱ ትልቅ ደስታ እንደሰጣት ገልጻለች። ልጆቿ ቅዱስ ትምኒትና እልልታ በበኩላቸው እናታቸው በምትማርበት ጊዜም ቢሆን ለእነሱ ያሳየችው የማይሰለች እንክብካቤ፣ ትጋትና ተሰጥኦ እንዳኮራቸው ገልጸዋል። እንዲሁም እናታቸው በፓቶሎጂ ዘርፍ የመጀመሪያዋ ሴት ተመራቂ በመሆኗ እንደሚኮሩባትና የእርሷን አርአያነት ለመከተል እንደሚፈልጉ ተናግረዋል። በመጨረሻም ዶክተር ሀበን ዳዊት ወደዚህ ደረጃ እንድትደርስ ድጋፍ ላደረጉላት ሁሉንም የቤተሰቡ አባላት፣ መምህራኖቿንና ሁሉንም ድጋፍ ያደረጉላትን ሰዎች ከልብ አመስግናለች። በሱዳን በሰው አልባ አውሮፕላን በተሰነዘረ ጥቃት የ9 ሰላማዊ ሰዎች ሕይወት አለፈ። የሱዳን ፈጣን ደገፍ ኃይል አዛዥ መሐመድ ሐምዳን ዳጋሎ ታጣቂዎቻቸውን በራሳቸው ፍቃድ ጥቃት እንዲጀምሩ ከፈቀዱ ከ2 ቀናት በኋላ ረቡዕ ዕለት በሰው አልባ አውሮፕላን በተሰነዘረ ጥቃት የ9 ሰላማዊ ሰዎች ሕይወት ማለፉን የሕክምና ምንጮች ለፈረንሳይ ዜና ወኪል ገለጹ። አዲሱ ጥቃት የተፈጸመው በሰሜን ኮርዶፋን ግዛት ሲሆን የተባበሩት መንግስታት ድርጅት ታዛቢዎች ደም አፋሳሽ የሆነ ከፍተኛ ጥቃት ሊሰነዘር ይችላል ብለው የሚሰጉባትን የኤል ኦበይድ ከተማን ከኃይሉ ለመክበብ ጥረት በማድረግ ላይ ይገኛል። ረቡዕ ጠዋት በሰሜን ኮርዶፋን ግዛት አልጃማማ በተባለች መንደር የፈጣን ድጋፍ ኃይሉ ባካሄደው የድሮን ጥቃት 9 ሰላማዊ ሰዎች ሲገደሉ 14 ሌሎች ደግሞ ቆስለዋል ሲሉ ስማቸው እንዳይጠቀስ የጠየቁ የሕክምና ምንጮች ተናግረዋል። በጦርነቱ ወቅት የሚፈጸሙ የመብት ጥሰቶችን የሚከታተለው የአስቸኳይ ጊዜ ጠበቆች ቡድን በበኩሉ ማክሰኞ ዕለት ባወጣው መግለጫ የፈጣን ድጋፍ ኃይል ታጣቂዎች በአልጃማማ አካባቢ በሚገኙ ሰላማዊ ሰዎችና መኖሪያ ቤቶች ላይ ጥቃት በማድረስ እንዲሁም በአልጃማማ ገበያ ላይ ዘረፋና ውድመት በመፈጸም ሰብአዊ ጥሰቶችን ፈጽመዋል ሲል ከሷል። የተጎጂዎች የምስክርነት ቃልና የተባበሩት መንግስታት ድርጅት ሪፖርቶች እንደሚያመላክቱት የዳጋሎ ኃይሎች የዘር ማጽዳት፣ ስልታዊ የጾታ ጥቃትና ያለ ፍርድ ቤት ትዕዛዝ ግድያዎችን ጨምሮ በርካታ አሰቃቂ ድርጊቶችን ፈጽመዋል። ሰኞ ዕለት ዳጋሎ ለታጣቂዎቻቸው ባደረጉት ንግግር ከዛሬ ጀምሮ ልጓሙን አልይዝም፣ ልጓሙን ለእናንተ ለቅቄዋለሁ ሲሉ ተናግረዋል። በደቡብ ሱዳን የሰማዕታት ቀን ተከበረ።
ደቡብ ሱዳን ለሀገሪቱ ሉዓላዊነትና ነጻነት ውድ ሕይወታቸውን የገበሩ ጀግኖችን በማሰብ ዛሬ ሐምሌ 30 ቀን 2026 የከበረ የሰማዕታት ቀን በሀገር አቀፍ ደረጃ በታላቅ ስነ ስርዓት እያከበረች መሆኑ ተገለጸ። ይህች ህዝባዊት የህዝብ የእረፍት ቀን በተለይም የሱዳን ህዝብ ነጻነት ንቅናቄ ተምሳሌትና መስራች የነበሩትን ዶክተር ጆን ጋራንግ በሄሊኮፕተር አደጋ የሞቱበት ቀን የምታስታውስ ናት። በዋና ከተማዋ ጁባ በተካሄደው ስነ ስርዓት ከፍተኛ የመንግስት ባለስልጣናትና የሰራዊት አመራሮች ተገኝተው በዶክተር ጆን ጋራንግ መቃብር ላይ ጉንጉን አበባ አኑረዋል። የሀገሪቱ መሪዎች ባስተላለፉት መልእክት ህዝቡ ከዘረኝነት ርቆ ሰማዕታት የሞቱለትን ዓላማ ለማሳካት የበለጸገችና ሰላማዊ ሀገር ለመገንባት በአንድነት እንዲሰራ ጥሪ አቅርበዋል። ሁሉም የመንግስትና የግል መስሪያ ቤቶች ተዘግተው የዋሉ ሲሆን መደበኛ ስራ ነገ አርብ ሐምሌ 31 ቀን እንደሚቀጥል ሪፖርቱ አመላክቷል። ዶክተር ጆን ጋራንግ የተገደሉት በሴራ እንደሆነ የአልጀዚራ ቴሌቪዥን ጣቢያ ምርመራ ያመላክታል። ዶክተር ጆን ጋራንግ ከአምባገነኑ ኢሳያስ ጋር ጥሩ ግንኙነት እንዳልነበረውና መጨበጫ በሌለው ባህሪው ይገረም እንደነበር የደቡብ ሱዳንን የፖለቲካ ጉዳይ የሚከታተሉ ምሁራንና ተንታኞች ይገልጻሉ። በግብጽ ወደብ ላይ የነበሩ መርከቦች የተመቱት በድሮን መሆኑ ተነገረ። በመካከለኛው የባህር ጠረፍ በሚገኘው ዳሚታ በተባለው የግብጽ ወደብ የቆሙ መርከቦች ትናንት በሰው አልባ አውሮፕላን መመታታቸውን የአገሪቱ ካቢኔ አስታወቀ። ሁለቱ የጋዝ ማጠራቀሚያ መርከቦች ትናንት በእሳት መቃጠላቸውን የግብጽ ባለስልጣናት አስታውቀው ነበር። ተንሳፋፊ የጋዝ ማጠራቀሚያ የሚባሉት ሁለቱም መርከቦች የዩናይትድ ስቴትስ ናቸው። የግብጽ ካቢኔ ዛሬ እንዳስታወቀው የቃጠሎ መንስኤ ከሁለቱ መርከቦች አንዱ በሰው አልባ አውሮፕላን በመመታቱ እንደሆነ የመጀመሪያ ባለው ምርመራ አረጋግጧል። ጥቃቱን ስላደረሰው ወገን ማንነት ካቢኔው በግልጽ አላስታወቀም። እስካሁን ኃላፊነቱን የወሰደ ወገንም የለም። የጦር የፖለቲካ ጉዳይ ተንታኞችና የዜና ምንጮች ግን ጥቃቱን ያደረሱት በአሜሪካ በተባባሪዎቿ ሀገራት ጦር የሚጠቁት ኢራን ወይም ተባባሪዎቿ ሊሆኑ ይችላሉ። እስራኤልና አሜሪካ በኢራን ላይ ጦርነት ከከፈቱ ካለፈው የካቲት ወዲህ ከየመን እስከ ሊባኖስ ከፋርስ ባህረ ሰላጤ አካባቢ ሀገራት እስከ ዮርዳኖስ እና ኢራቅ የሚገኙ የአረብ ሀገራት የተፋላሚ ወገኖች የጥቃት ኢላማ ሲሆኑ ግብጽ ግን የደረሰባት ጥቃት አልነበረም። የአሁኑ ጥቃት ግን ብዙዎች ከጦርነቱ በፊት በተደጋጋሚ እንዳስጠነቀቁት ጦርነቱ አድማሱን የማስፋቱ ምልክት ተደርጓል። ጥቃቱን የግብፁን የስዊስ ቦይን እንደ ሆርሙዝ እና እንደ ባብኤል መንደብ ወሽመጦች ሊያዘጋው ይችላል የሚል ስጋትም አሳድረዋል። ሳውዲ አረቢያ ከሁቲዎች ጋር በውይይት የቀይ ባህርን ውጥረት ለማርገብ እየሰራች መሆኑን ገለጸች። ሳውዲ አረቢያ ከየመኑ ሁቲ ጋር ድርድር እያካሄደች እንደምትገኝና አሜሪካ በዚህ ሂደት ውስጥ ጣልቃ እንድትገባ እንደማትፈልግ የሳውዲ አረቢያ የመከላከያ ሚኒስተር ልዑል ኻሊድ ቢን ሳልማን ከአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ጋር በነጩ ቤተ መንግስት በነበራቸው ውይይት ገለጹ። እንደ አክሲዮስ ዘገባ ረቡዕ ዕለት በዋይት ሃውስ በተካሄደው ውይይት ልዑል ኻሊድ የሳውዲ አረቢያን አልጋ ወራሽ መሐመድ ቢን ሳልማንን መልእክት አድርሰዋል። ሳውዲ አረቢያ በመሰረተ ልማቷና የኃይል ተቋሟ ላይ ከ30 በላይ የድሮን ጥቃቶች ከተፈጸሙ በኋላ በኢራን በሚደገፉና በኢራቅ ያሉ ታጣቂዎች ላይ ከአሜሪካ ጋር በመተባበር ጥቃት ብትሰነዝርም ከኢራን ጋር ያለውን ውጥረት በንግግር ለማርገብ የምታደርገውን ጥረት እንደምትቀጥል ሚኒስትሩ አብራርተዋል። ልዑል ኻሊድ የተሰነዘሩት ጥቃቶች ራስን ለመከላከል የተደረጉና ሰፊ ግጭትን የመቀስቀስ ዓላማ የሌላቸው መሆናቸውን ገልጸው እርምጃው ለሁቲዎች የማስጠንቀቂያ መልእክት አስተላልፈዋል ብለዋል። የሳውዲው የመከላከያ ሚኒስተር ለአሜሪካው ምክትል ፕሬዝዳንት ቫንስ እንደተናገሩት ሪያድ ከሁቲዎች ጋር የምታደርገውን ድርድር በመቀጠል የሁቲዎችን ሁኔታ በራሷ አቅም መፍታት እንደምትችል ገልጸዋል። በተጨማሪም ሪያድ ከኢራን ጋር ያለውን ውጥረት ለማቃለል
ቅድሚያ እንደምትሰጥ አብራርተዋል። ይህ ውይይት የተካሄደው በሳውዲ አረቢያና በሁቲዎች መካከል አዲስ ግጭት ካገረሸ በኋላ ነው። በተያዘው ወር ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰና አየር ማረፊያ ላይ የተፈጸመውን ጥቃት ጨምሮ ሳውዲ በሁቲዎች ላይ የምታደርገውን ወታደራዊ እርምጃ መደገፋቸው ይታወቃል። ይህንን ተከትለው ሁቲዎች የሳውዲን መርከቦች እንደሚያጠቁ በማስጠንቀቅ የሳውዲ ወደቦችንና ባብኤል መንደብን በሚጠቀሙ መርከቦች ላይ እገዳ መጣላቸውን አስታውቀዋል። ውድ የኢሬሳት ቴሌቪዥን ተከታታዮች ለዛሬ ምሽት የተሰናዱ ዜናዎቻችን አበቃን። ቀጣይ እስከምንገናኝ መልካሙን ተመኘን። ሰላም።